ወላጆቼ ጋር ወደ ክፍለ ሀገር ልሄድ ነው። ሉሊት፣ እነሱን ሊጠብቁበት የሚችል ትልቅ ነገር እንደሚኖር አውቃለሁ፣ ግን ዛሬ አስፈልጋቸዋለሁ። ነገ ብርሃኑን ጨለማ ምን እንደያዘ አላውቅም። ዛሬ ግን ወላጆቼ የኔ እነሱ ጋር መሆን እየጠበቁ ነው። አው ልክ ነሽ፣ ግን አትበይኝ ሔዋን፣ እኔ ሀሳቤን የመቀየር ፍላጎት የለኝም። ግድ የለሽም፣ አሁን ሁሉም ነገር ያበቃልሽ። አንዳንድ ጊዜ የሀሳብ ምጥቀትሽ ያስገርመኛል፣ አንዳንድ ጊዜ ደግሞ የዋህነትሽ በጣም ነው የሚያናደኝ። ምን አደረኩ እህቴ? ይሄ ሽማግሌ እኮ ከዛ እዚህ ድረስ አንቺን እያሳደደ መጥቷል አይደል? አዎ። እዚህ ድረስ መምጣትህ ተገቢ አይደለም። እኔ ራሴ መምጣት እችል ነበር ልትይው ነው? በጭራሽ። እንዴት እኔ ራሴን አሳልፌ ለዛ ሰው? አላምናችሁ። ሙጢ፣ አንድ ጥያቄ ደግሜ ልጠይቅህ ነው። ለምን ይዘናቸው አንመጣም ልትይኝ ነው? አዎ፣ ከእነሱ ጋር ማልመለስ ከሆነ እዛው ብቀር እመርጣለሁ። ወደዚህ እንዲመጡ ሀሳቡን ያመጣሁት እኔ ነኝ አይደል? አዎ፣ አንተ ነህ። አንቺ ወላጆችሽ አጠገብ ብትሆኚ ከማንም በላይ ደስተኛ መሆኑ እኮ ነኝ እኮ። ታዲያ ለምን ይዘናቸው አንመለስም? አንችልም። ምክንያቱም ደግሞ ያ እብድ ሰውዬ የሆነ ነገር ሊያደርግ ይችላል። አዎ፣ ግን ሁሌም በስጋት ከምንኖር ብዬ እኮ ነው። ወደዚህ ሊመጡ ሲሉ የመኪናውን አደጋ ማን ያደረሰ ይመስልሻል? ያ ሴጣን ነው። ይኸውልሽ፣ ከዚህ በኋላ አንድ ስህተት ብሳሳት የጀመረውን እንደሚጨርሰው ዝቶብኝ ነው ሄደው። ይኸውልሽ፣ ለዚህ ነው ለማንም ሰው ጉዞ ዳዊት እስከ መጨረሻ ያሸልሙልሽ። የቤተሰቦቿ ደህንነት ያሳሰባት ሉሊት ዳዊትን አስከትላ ወደ ገጠር ኮበለለች። ታዲያ የዳዊትና የሉሊት ወደ ገጠር መጓዝ ግን ለአቶ መሰለ ኢንፎርሜሽን ደርሷቸዋል። ጊዜ እንደ ቀልድ ማሳለፍ አልፈለጉም። ይልቁንስ በዙሪያቸው የከበቡ ሰዎችን ጥቃት እንዲያደርሱላቸውና ከዛም ሉሊትን እጃቸው ማስገባት እንደሆነም ተመካክረዋል። ሉሊትን ምንም ነገር እንዳትነኩብኝ፣ አንዲትም ጭረት እንዳይደርስባት፣ እሷን በጥንቃቄ ተንከባክባቸው አስቀምጡልኝ፣ ዴቭን ግን ዋጋውን ስጡ ሲሉም ትዕዛዝ አስተላልፈዋል። አቶ መሰለ ሉሊት የምትኖርበት መኖሪያ ቤት ወይም የነ ዳዊት ቤት ስንት ጊዜ ተመላልሶ ከሉሊት ራስ ውረድልኝ፣ እንዴት ከገጠር ወደ ከተማ አስኮበለልክብኝ? እኔ በሀገሪቱ በጣም የተፈራውና ሰዎች በብዙ የሚያከብሩኝ ነው። እኔ የተናገርኩትን ማንም ሳይተገብር የሚቀርበት አንዳችም ነገር የለም። እንደ ንጉስ የሚያከብሩኝ በሀገሪቱ ተጠሪ ሰው ነኝ ሲሉም ራሳቸውን ቆለሉ። ታዲያ አቶ መሰለ ራሳቸውን የሰቀሉበትና የሉሊት አቀባበል የሰማይና የምድር ርቀት አለው። እንዲህ በሀገሪቱ የሚፈሩትና አምባገነን የሆኑ ሰዎች ሉሊት ግን አሻፈሬ በማለት ከገጠር ወደ ከተማ ኮብልላ ምርቷን እየተከታተለች ባለችበት ሰዓት ግን ይህ ሰውዬ በፍጹም ሊፋታት አልፈለገም። እንደምንም አጠያይቆ ከነ ዳዊት ቤት መጥቷል። ዳዊት ምንም እንኳን የአቶ መሰለ መምጣት ባያስፈራውም በሉሊት ቤተሰቦች ላይ የደረሰው አደጋ ግን ክፉኛ እንዲደናገጡ አድርጓቸዋል። መኪና አደጋ ምክንያት ቤተሰቦቿ ጉዳት እንዲደርስባቸው ካስደረገባቸው በኋላ ሉሊት እንደ ቀድሞው ትምህርቷን ተረጋግታ መከታተል ተስኗታል። ዛሬ ለሔዋን ያመጣቸው ሀሳብ ቢኖር ዞሮ ዞሮ ነገ ለምደርስላቸው ተስፋ ጥረት እያደረግኩ ቢሆንም ዛሬ ላይ ይቀድማል። ለቤተሰቦቼ የማስፈልጋቸው አሁኑ ነው፣ ለነገ ነጋለው ስትልም የአእምሯ ምጥቀት የአስተሳሰቧ ችሎታ በሚያስገርም ሁኔታ ለሔዋን ነገረቻት። ሔዋን ከምንም በላይ የሚያስገርመኝ ነገር ይህ ምጡቅ አእምሮች ነው። ለማንኛውም ገጠር መሄድሽ ግን መፍትሄ የሚሆን አይመስለኝም። ምክንያቱም አቶ መሰለ እያሳደዱ ያሉት ለዚህ ነው። ራስ ብሎ እዛ ቦታ ሄድሽ ማለት ይኸው መጣውልህ ተቀበለኝ እንደማለት ነው። ወይም ወደ ከተማ መግባቴ ስህተት ነበረ፣ ከእንግዲህ በኋላ ከአንተ ጋር ተስማምቼ ለመኖር ፈቃደኛ ሆኛለሁ እንደማለት ነው ትላታለች። በእርግጥም ትክክል ነሽ፣ ግን የቤተሰቦችን ሁኔታ አይቼ እመለሳለሁኝ፣ ካለበለዛ አሁን ባለውበት ሁኔታ መረጋጋት ተስኖኛል ትላታለች። ባንቴሮንም ቢሆን ሉሊት ወደ ትውልድ ሰፈሯ መሄዷን አልደግፈውም። ምክንያቱም አቶ መሰለ ከተማ ድረስ የኮበለሉበትና ቤትን ፍለጋ ደጅ እየጸኑ ያሉበትን ሁኔታ ጭራሽ ወደዛ ሰፈር ከሄደች እጅግ አደጋ እንዳለው ያውቃልና። እርግጥም ባንቴሮን አቶ መሰለ በዙሪያው የተሰበሰቡ የቀጠሯቸው ሰዎች ቢኖሩም እሱ ሉሊትን አሳልፎ እንደማይሰጥ ለራሱም አሳምኗል። እንደተለመደው ከዛ ከስካር ቤታቸው ቁጭ ብለው እየጠጡ ባሉበት ሰዓትም ባንቴሮን ሄዶ ይዝትበታል። ጭራሽ ከሉሊት ጫፍ ትደርስና የሞት ሰዓት ይቃረባል ሲልም ወንድነቱን ሊያሳየው ፈለገ። አቶ መሰለ እኔ በእርግጥ ካንተ ከጎረምሳ ጋር ተሟግቼ ወይም ገጥሜ ያሸንፋለሁ ብዬ አላስብም። ይሁን እንጂ በዙሪያ ያሉ ሰዎች አንተን አንድ ቀን ድምጥማጥህን ያጠፋሉ።
እናም ለሉሊት ጥብቅና ከመቆም በፊት ራስህን አድን ሲሉ ሊከታተሉትና በወጥመዳቸው ውስጥ ሊያስገቡት እንደሚችሉም ይዝቱበታል። ቢሆንም ግን የአቶ መሰለ ዛቻና ማስፈራሪያ ባንቴሮንን ወደ ኋላ አላስቀረውም። ነገር ግን ከዛ ከምግብ ቤት ወጥቶ ወደ ቤት በሚመለስበት ሰዓት ክፉኛ የአቶ መሰለ ሰዎች ድብደባ አደርሰውበታል። በደረሰበት ጉዳት እግሩን እየጎተተ ወደ ቤት ተከስቷል። ሔዋን በደረሰበት ጉዳት ክፉኛ አዘነች። አሁን ላይ ሔዋን ለራሷን ቢሆን መፍራት ጀምራለች። ባንቴሮን ላይ የደረሰውን ጉዳት ተመልክታለችና ሉሊትም ከራሷ ጋር ወደ ገጠር እንደምትሄድ ካሳመነች በኋላ ቀጥታ ለዳዊት ነገረችው። ዳዊት ትምህርቷን በአንድ ልቦናዋ ተረጋግታ እንድትማር ካለው ፍላጎት የተነሳ ቤተሰቦችሽ በደህና ናቸው አትጨነቂ ሲልም ሊያሳምናት ሞከረ። የሉሊትን ልብ ግን ሊያረጋጋው አልቻለም። አንተ ብትለኝም እያመንኩ አይደለም ወንድሜ፣ ግድ የለም ሄጄ ያሉበትን ሁኔታ ማየት ይኖርብኛል አለችው። እኔ እንደነገሩኝ ከሆነ እነሱ ደህና ናቸው ሲልም ነገራት። ቢሆንም ግን ሉሊት በጭራሽ ምንም ብትለይ ወንድሜ ሌላ ነገር ልታሳምነኝ ትሞክራለህ። በቤተሰቦች ጉዳይ ግን ልቤ ሊያርፍልኝና ሊቀመጥልኝ አልቻለም። ሆኖም የክፍለ ሀገሩ ጉዞ አይቀርም ስትል በሀሳቧ ፈርጠም አለች። ቤት ፍቅር የሚሰጣትና እንደ ትንሽ እህት የሚንከባከባት ይችንም ቁይ ወጣት ሊተዋት አልፈለገም። ሆነስ ገጠር ድረስ አብሯት በመሄድም የቤተሰቦቿን ሁኔታ አይቶ መመለስ እንዳለበትም ይመክራታል። እንግዳውስ የምንሄድበትን መኪና መቀየር ይኖርብናል። እነሱ እንዳይጠረጥሩብን ለማንም መናገር የለብንም። ለሔዋንም ቢሆን እንዳትነግሪያት ሲል ሚስጥራዊ አድርገው መውጣት እንዳለባቸው ይመካከራሉ። በኋላም ሰዓቱ ደረስና በቀጠሯቸው መሰረት እቃቸውን ጠቅልለው ወደ ክፍለ ሀገር ይገባሉ። የአቶ መሰለ ሰዎች ግን የዋዛ አይደሉም። የነ ዳዊትን ወደ ገጠር መኮብለል በቀጥታ ይነገረዋል። ያንን ዳዊት ተብዬ ድምጥማጡን አጥፉልኝ፣ ሉሊትን ግን ምንም ጭረት እንዳይነካት አድርጋችሁ እንከባክባችሁና አክብራችሁ ያዙልኝ ሲሉም ትዕዛዝ አስተላልፈዋል። በዚህ መሰረት ዳዊት ያዘዟቸው ሰዎች ውስጥ ስለገባም እጅግ በጣም ደስ ብሎታል። ታዲያ ጠላቴን በእጅ አገኘሁት ሲልም አሁን ላይ እቅዳቸው እንደተሳካላቸውም ሲወርቁና ሲጨፍሩ ነበረ። ሔዋን በበኩሏ የዳዊትና የሉሊት ጉዞ ስላልተነገራት የት ሄዱ እያለች ነፍሷ እየተጨነቀች ነው። ሆኖም በተደጋጋሚ የሞከረችው ስልክ ግን ሊጠራላት አልቻለም። አንዳንዴም ሲጨንቃት በባንቴሮን ስልክ እንዲሞከርም እያደረገች ነው። ቢሆንም ግን ለባንቴሮንም እንደዚሁ ምንም አድራሻ ጠፍቶታል። ማለትም የዳዊትና የሉሊት አካሄድ የት እንደደረሱም የሚያውቁት ነገር የለም። የነ ሉሊት ጉዞም ገጠር በሰላም አድርሷቸዋል። ከዛ በኋላ የገጠማቸው ነገር ባይታወቅም ገጠር እስከገቡበት ሰዓት ወይም ደግሞ መንገዳቸው ምን እንደሚመስል ሰላም እንደነበረ ያመላክታል። ቤተሰቦቿ ቤት በር ላይ ነበረ እማዬ ቡና እያፈላች ነውና ቶሎ ገብተን እንጠጣ ስትል የነበረው ሉሊት። ሆኖም አቶ መሰለ እዛ አካባቢ መኖሩ በጣም አስገርሟቸዋል። ምክንያቱም እኚህ ሰው በጣም ቅንጡና ሀብታም ከመሆናቸው የተነሳ ሄዱበት አካባቢ ደግሞ መንደሩ ትንሽ በኢኮኖሚ ጎስቆል ያሉ ይመስላሉ። አንዳንድ ወንጀለኛ ሰዎች ከምጠብቃቸው ቀርቶ ያልጠበቃቸው ቦታዎች ይገኛሉ። ምናልባትም ለስራቸው ያመቻቸው ዘንድ ይሆናል ወደዚህ የኖሩት እያሉም እየተመካከሩ ነው። አቶ መሰለም ዴቭን በእጃቸው እንዳስገቡት የተነገራቸው እኚህ ሰዎች በጣም ጥሩ በሚገባ ስራቸውን ፈጽሞ እሱን ዋጋውን ስጡትና ሌባና ፖሊስ እንጫወታለን። ገንዘብ ለመደራደር ከሆነ የገንዘብ ሀብታም ነኝ፣ ምንም አይቸግረኝ። ሰዎችም በዙሪያ ያሉልኝ፣ ሳቅ ከሆነ እንደፈለግኩኝ ስቃለሁኝ፣ እሷም ከሆነ ሁሉንም ለመሆን ዝግጁ ነኝ ሲሉም ነገሮችን አመቻችተዋል። እንዲህ ሁኔታቸው የተሳካላቸው የመሰላቸው አቶ መሰለ ቤት ድረስ በመሄድም ሔዋንን አስደንግጠዋታል። እንግዲህ ሔዋን በመጀመሪያ በባንቴሮን ላይ የደረሰው ጉዳት ለራሷን ቢሆን አስፈርቷታል። ሆኖም በዚህ ሁኔታ ያለች አንቱ ሰውዬ ለምን መጣክ ስትልም ጠይቀዋለች። የምትወጂውና የምታፈቅሪው ጓደኛሽ ነፍሱ በህይወት የለም አስገድየዋለሁ ሲሉም ነግረዋታል። ሔዋን ክፉኛ ተርበተበተች፣ ተደናገጠች። ይህ ከመሆኑ በፊት ሮዛ ዳዊት እንዲሞት ካላት ፍላጎት የተነሳ ከዚህ ሰውዬ ጋር እየተደራደረችና ሉሊትንም እጁ ማስገባት እንደሚችል ነገሮችን ልታቀልላቸው እንደምትችልም ተመካክራ ነበረ። በዚህ መሰረት ዛሬ መውጫና መግቢያቸውን እየተከታተለች አንድ ባንድ እያቀበለቻቸው ነው።
ታዲያ እነዚህ ኢንፎርሜሽን የሚደርሳቸው አቶ መሰለም በዙሪያዬ በጣም ብዙ ሰዎች አሉ፣ ያዝዤ አንድም ነገር ሳይሳካ የሚቀር ነገር የለም። ለማንኛውም ዴቭንም ቢሆን ዋጋውን ሰጠዋለሁ። ሉሊትም ከእጅ እንድራቀች አትቀርም። አሁንም እመልሳታለሁኝ። ያለሷ ህይወቴ ባዶ ናት። በጣም ወዳታለሁኝ። ከሷም ቆንጆ ቆንጆ ልጆች ወልጄ ህልሜን መኖር እፈልጋለሁ የሚሉ የሚሆኑት አፍቃሪዋ ለማንኛውም እጅ ሳላስገባ በሉሊትም አልደራደርም ያሉት ዛሬ በስከ መጨረሻም ሉሊት እጃቸው እንደምትገባና ዴቭ እንደሞተ አስበው እየጨፈሩ ነው። እንዲህ በደስታ ያስጨልሏቸው የአቶ መሰለ ሰዎች ግን በሐሰት ነው። ምክንያቱም ዴቭ እና ሉሊት በሰላም ገጠር ከሚኖሩ ቤተሰቦቿ በሰላም መድረሳቸውን ተመልክተናል። ታዲያ እነዚህ ሰዎች ምናልባትም የሚፈልጉትን ገንዘብ እስኪቀበሉ ድረስ እውነትም ዳዊት በህይወት እንደተለየና ሉሊትን እጃቸው አስገብተው እየተጠባበቁለት እንደሆነ ይነግሩታል። በዚህ መሰረት የሚፈልጉትን ገንዘብ ካገኙ በኋላ አድራሻቸውን ያጠፋሉ ማለት ነው። ስለዚህ እንዲሁ በባዶ እየቦረቁ ያሉት አቶ መሰለ ኪሳራ ውስጥ ወድቀዋል ማለት ነው። ሉሊትም ምንም አትሆንም። ዴቭም እንደዚሁ ያቺ ምስኪኗ ሉሊትን ተከትሎ የገባው ገጠር ወደ ከተማ አሁንም አብረው በሰላም የሚመለሱ ይሆናል። የአቶ መሰለ እቅድ ነገሩ ይከሽፍባቸዋል። ምክንያቱም ዞሮ ዞሮ እውነታ ማሸነፉ አይቀርምና። በዛሬው ትንሿ ሙሽራ ክፍል 45 ይህንን ይመስል ነበረ። በክፍል 46 እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።